ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ የማሳያችሁ የቁሌት አሰራር ወይንም ደግሞ بالعرቢ ክሽና አሰራር ይሆናል ማለት ነው። አብራችሁን ቆዩ። ጊዜ ቆጣቢ የሆነና ለማንኛውም ነገር ፈጥነን መስራት ከፈለግን ለማንኛውንም ነገር ወጥ አድርገን የምንሰራው ማለት ነው። ሽንኩርት ማጨስ ማንፈልግ 10 ጊዜ በጣም ጠቃሚ ነው ማለት ነው። ለዚህ እና እዚህ ጋር የሚያስፈልጉኝ ነጭ ሽንኩርትና ቀይ ሽንኩርት ያው በሚያስፈልገኝ ያክል እንትን ብያለሁ ማለት ነው። እንደዚህ አዘጋጅቻለሁ። ቲማቲሙን ደግሞ በዚህ መልኩ ጎረድ ጎረድ አድርጌ ከትፌዋለሁኝ ማለት ነው። ከዛ ይሄንን ምሳራ ይሆናል ዛሬ የዛሬው ቪዲዮ ይሄ ነው። አብራችሁን ቆዩ። እዚህ ጋር በሽንኩርቱ እንደዚህ ከትፌዋለሁኝ ምክንያቱም ፍጭት ነው የማደርገው ብዙ ስለሆነ አልከትፍም በእጄ ማለት ነው። በጣም ጊዜ ቆጣቢ የሆነ ነው። ማንኛውንም ነገር መስራት ከፈለግን ሽንኩርት 10 ጊዜ አናጨስም አንደኛ ማለት ነው። በማንኛውም ሰዓት ተነስተን የምንሰራው የሆነ ነገር ነው ማለት ነው። ለወጥ ሊሆን ይችላል። አሁን ላይ እንደውም ረመዳን ስለሆነ ለፒዛ ሶስ መጠቀም እንችላለን። ብቻ ለብዙ ነገር ሩዝ ለመስራት፣ ሾርባ ለመስራት ለማንኛውም ነገር በኢልባ ላስቲክ አድርገን ፍሬዘር እናስቀምጣለን። ከዛ በኋላ የሚያስፈልገን አውጥተን ቀደም ብለን አውጥተን መጠቀም እንችላለን ማለት ነው። እና አስሬ ሽንኩርት አናጨስም። ያው እዚህ ጋር ሽንኩርቱን ጥጄዋለሁ መጀመሪያ ማለት ነው። ከዛ ነጭ ሽንኩርቱን ደግሞ የምፈጭ ይሆናል ማለት ነው። እና በጣም ቆንጆ ነው። እንደዚህ ቲማቲም አሁን እኔ ቲማቲም በብዛት ስለመጣ ነበርና ለሰላጣ ትቼ ተበላሽ የሚመስልኝ እንደ ሰላጣ የማይሆን የሆነ ማለት ነው። የበሰለ በጣም ያንን በዚህ መልኩ ቆራርጬዋለሁኝ ማለት ነው ቲማቲሙን። ከዛ ፈጭቼ ያው ክሽና አዘጋጀዋለሁኝ ማለት ነው። እና በጣም ጊዜ ቆጣቢ የሆነ ነው። በጣም ቆንጆ ማለት ነው። እና እኔ ወድጄዋለሁኝ ማለት ነው። እናንተም ተወዱታላችሁ ብዬ ተስፋ አደርጋለሁኝ። ምክንያቱም በጣም ነው ሁሉ ነገራችሁን የሚያቀልላችሁ፣ ስራችሁን የሚያቀለው ማለት ነው። ያው ሁሉም ነገር ስላለበትም በጣም ቴስቱ ቆንጆ ነው ማለት ነው። ለውጥ ምናምን ሽንኩርት መጀመሪያ ብንከትም ችግር የለም፣ ግን እንደ ሳልሳ መጠቀም እንችላለን። ከሳልሳም በላይ ብዙ ነገር ስላለው በጣም ጣዕሙ ቆንጆ ነው የሚሆነው። ከዛ ስጋ ቲማቲሙን ያው ፈጭቼዋለሁኝ እንደዚህ ማለት ነው። ሽንኩርት ደግሞ ያው በጎን እየበሰለ ነው። ያው ልክ ሽንኩርት እንደማቁላላ ነገር ነው ያው የምሰራው ማለት ነው። በዛ መልኩ ነው ያው ቲማቲሙ ብዛት ስላለው ነው እንጂ ሌላ ምንም እንትን የለውም ማለት ነው። እስከ የተለያዩ ቅመሞችን አዘጋጅቻለሁ። ሳልሳ፣ ነጭ ሽንኩርት፣ የወሳህን ዘይት እና ያው በብዛት ስለሚሆን ነው እንጂ እንደማንኛውም ወጥ እንደሚሰራ ክሽና አሰራር ነው ማለት ነው። ከዛ እንደዚህ ሽንኩርቱን ተንካለለይ በኋላ ዘይት እጨምራለሁ። ከዛ ነጭ ሽንኩርት እያልኩኝ ቲማቲሙን ደግሞ ባንዴ መከልስ ይሆናል ማለት ነው። ከዛ ለ1 ሰዓት ኦር ለ2 ሰዓት ድረስ ተከተከው አመጥጥ ካረገ በኋላ አጠፋዋለሁ ማለት ነው። እና ያው በዚህ መልኩ አሁን ዝረጋ ዘይት ጨምሬያለሁኝ። ተቀዘቀዘ በኋላ ደግሞ በኢልባ ላስቲክ አርጋችሁ ካላችሁ ከሌላችሁ በፌስታል በለሃም ኪስ አርጋችሁ መጨመር ትችላላችሁ፣ ፍሬዘር ማለት ነው። ከመስራታችሁ 20 ደቂቃ ኦር ንስ ሰዓት በፊት ውሃ ውስጥ መንከር ትችላላችሁ። ውሃው ደግሞ ተዛ ሰዓት በሻገር ከሆነ ደግሞ ረጅም ሰዓት ታቆያችሁት ውሃ ውስጥ ባታረጉትም ዝም ብሎ ተልጁ ይለቃል ማለት ነው። ከዛ በኋላ መስራት ያለባችሁን ቀጥታ ትሰራላችሁ። ምንም አይነት ሽንኩርት ማይሸትም ቤት ውስጥ ማለት ነው። እና በጣም ቆንጆ ነው፣ ተወዱታላችሁ። እና ስጋው እያቁላላሁት ነው፣ ዘይቱን ጨምሬያለሁኝ። ከዛ በኋላ ደግሞ ቅመማ ቅመሞችን ጨመርኩኝ። የተለያየ ቅመም አሉበት ማለት ነው። እና ያው እንደምታዩት ነው። ከዛ ደግሞ ሳልሳውን ጨምራለሁኝ። እና ቆንጆ ጣዕም ያለው ሶስ አሰራር ነው ማለት ነው። ይሄ እንደምታዩት ያው ላቦቱ አያሳየም እንጂ ይሄንን መስሏል። በጣም ቆንጆዬ ሆኖ ብቻውን ሽንኩርቱና ነጭ ሽንኩርቱ ቅመማ ቅመሞቹ ተዋህደዋል ማለት ነው ኦሬዲ። ከዛ በኋላ እንደዚህ ከበቀው በኋላ ቲማቲሙን የምጨምር ይሆናል። ይሄንን እዚህኛው ብረት ድስት ላይ ያለውን ማለት ነው እንደምታዩት ፈጭቼው አዘጋጅቼዋለሁኝ። ሁሉንም በሚባል ደረጃ ማለት ነው። ከዛ ጨምረዋለሁኝ እዚህኛው ላይ ማለት ነው።
ለአንድ ሰዓት ለሁለት ሰዓት ከዛም በላይ መቆየት ትችላላችሁ እንደ ብዛቱ ማለት ነው። ያውም ዛሬ እኔ ብዙ አልሰራሁም። ቲማቲሙ ትንሽ ነው ያኔ እንደዚህ ለሰላጣ የማይሆነው ቲማቲም ትንሽ ስለነበረ ያው እንደ ቀድሮ ነው እንትን ያልኩት ማለት ነው። ከዚህም በላይ ራሱ ሰራለሁኝ እና ሌላ ቪዲዮ ራሱ ለቅቅ ያለሁኝ ያንን ገብታችሁ ማየት ትችላላችሁ። እና ያው በዚህ መልኩ ቲማቲሙን መከልሰው ይሆናል ከለስኩት ማለት ነው። ያው ቪዲዮውን አቁሜ ጨርሼ ያደርገዋለሁ። አብራችሁን ቆዩ። እና ያው ጨርሼ ቲማቲሙን አድርጌዋለሁኝ ብረት ድስቱ ላይ ማለት ነው። በትልቅ ብረት ድስት ነው እንደምታዩት ጨምሬዋለሁኝ። አሁን እንትክተክልና እንደዚህ ኮረፋቱን ይመጣል። ልክ በቃ ቆሌት ይሆናል ማለት ነው። ኩሽና አለ አይደለ ለሃ ምናምን ስንሰራ ወጥ ገና ሳይጨመር ያለው ኩሽና እንደዛ ሆኗል ማለት ነው። እና ያው ይህንን ይመስላል የዛሬ ቪዲዮ ማለት ነው። ከወደዳችሁት ላይክ አድርጉት። ያው በመቀጠል ሲበርድልኝ የፕላስቲክ ሳህና ውስጥ ጨምሬ ያደርገዋለሁ ፍሬዘር ማለት ነው። እና ያው በዚህ መልኩ ቪዲዮ እንጨርሻለሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ከወደዳችሁት ላይክ አድርጉት። በጣም እንደምትወዱት አልጠራጠርም ማለት ነው። ቆንጆ ቪዲዮ ነው ብዬ አስባለሁኝ። በጣም ጊዜ ቆጣቢና በጣም አሪፍ ነው እንደኔ ማለት ነው። በሌላ ቪዲዮ በአዲስ ቪዲዮ እስከምመጣ ሰላም አለይኩም ወራህመቱላሂ ወበረካቱሁ።